እውነት ዛሬ አንድ ነገር ልነግራችሁ ነው። በደንብ አዳምጡ፣ ጆሮ ሰታችሁ በደንብ ማለት ነው። የሚገርም በዛው ደግሞ ኮሜንት ጻፉ፣ አስተያየት ስጡ፣ የደረሰላችሁንና መስክሩ። እግዚአብሔርን ደግሞ አመስግኑ። እኔን ስታመሰግኑ ፈጣሪን ታመሰግናላችሁ። አያችሁ፣ ለፈጣሪ እንኳን ምስጋና አታውቁም፣ እንኳን ስለሰው ልጅ ማለት ነው። እግዚአብሔርን ሁሌም አመስግኑ፣ እግዚአብሔርን ሁሌም ተደገፉ። አንድ የሚገርም ነገር ልነግራችሁ ነው። ያልወለዳችሁ እህቶቼ፣ ያልወለዳችሁ ፋሚሊዎቼ አንድ ነገር በደንብ አዳምጡ። በሳይንሱም በባህሉም ነው ማስተምራችሁ ዛሬ። በሳይንሱም በባህሉም ነው። እንግዲህ እግዚአብሔር ልጅ አይከለክለንም። እግዚአብሔር ልጅ የሚከለክለን የሆነ የኛ የቤተሰብ ችግር፣ የዛር መንፈስ፣ የቤተሰብ ጣጣ ወይም ድግምት፣ መተት፣ የሰው እጅ ከሌለብን በስተቀር ከእግዚአብሔር ልጅ ይከለክለናል ብላችሁ እንዳታምኑ። ለልባችሁም፣ ለጆሮአችሁም፣ ለአይምሯችሁም አትንገሩት። በእርግጠኛ ሆኜ ነው የምነግራችሁ። እግዚአብሔር ብዙ ተባዙ ምድርን ሙሉ ብሏል። ባል ለሚስት፣ ሚስት ለባል እንደምታስፈልግ እግዚአብሔር እኮ አዳም ለሔዋን እንደሚያስፈልጋት እኮ ነው አዳምን ከፈጠረ በኋላ ሔዋንን ከግራ ጎኑ ያመጣለት አይደለ? ስለዚህ እንድንወልድ፣ እንድንዋለድ፣ ምድርን እንድንሞላ እግዚአብሔር ፈቅዷል። እግዚአብሔር ልጅ አይከለክለንም በጭራሽ። በየትኛውም መንገድ የእግዚአብሔር ፍቃድ ነው። መሀን ነኝ አትበሉ። አይደለም፣ ይሄ የሴጣን መንፈስ ነው። ባይዛዊ በሽታ ሁሉ መንፈስ ነው፣ ሁሌ የምንላለን አለ። ስለዚህ የእግዚአብሔር እጅ ምንም የለበትም። የእግዚአብሔር እጅ እንደሌለበት የምታውቁትማ ሀብታሙም፣ ድሃውም፣ ተንኮለኛውም፣ ምቀኛውም፣ ሟርተኛውም፣ ድግምተኛውም እኩል ስንፈጠር በ9 ወር ስንሞት ሁላችንም አፈር ውስጥ እንደምንገባ እግዚአብሔር ሲፈጥረን ነገሮቻችንን ሁሉ ሲያስተካክልልን ራቁታችን ነው ስንመጣ በዚህ ምድር የመጣ ነው አይደለም። እግዚአብሔር ምን ያህል ትክክለኛ መሆኑን ማዳላት እንደሌለበት የምናየው ወርቅ ለብሶ የወጣ የለም ከእናቱ ሆድ። ከእናቱ ሆድ ደግሞ ተምሮ የወጣ የለም። ከእናቱ ሆድ እውቀት ይዞ የወጣ የለም። ሁሉም ሰው ምንም የማያውቀው ንጹህ የእግዚአብሔር ሰው ነው የወጣ። ራቁቱን ይወጣ። ሲሞትም ራቁቱን ነው የሚሄድ። ማንም የተለየ ነገር ይዞ የሚሄድ ነገር የለም። አያችሁ፣ እግዚአብሔር አለማዳላቱን የምናውቀው በዚህ ነው። ስለዚህ እኛ አንዳንዴ የዛር መንፈስ፣ የቤተሰብ ዛር ውላጅ፣ ገርጋሪ በህይወታችን ላይ የሚገረግሩን ጓደኛ፣ ምቀኛ፣ ጎረቤት፣ የአካባቢ ሰው፣ አብሮ አደግ፣ የትምህርት ቤት ጓደኛ ህይወታችን እንዳይሰምር ከነሱ የተሻለ እንዳንሆን እድላችንን በመውሰድ ማህፀናችን ላይ በማሰራት መስተፋቅር እያሉ በማሰራት ነገሮች ሁሉ ወደ ክፋት ይሄዱና እስከ ልጅ መዝጋት፣ እስከ መሃንነት፣ እስከ ከዛም ባለፈ ደግሞ ሾተ ላይ እንባላለን። አያችሁ፣ ሾተ ላይ ተብለን ምንም አይነት ልጅ የለም። ግማሹ በቅሎ ይባላል፣ ግማሹ አትወልድም ይባላል፣ ግማሹ ደግሞ መሃናት ይባላል። እንደዚህ የሚባል ነገር የለም መንፈስ ካልሆነ በስተቀር። መንፈስ ቅዱስማ ልጅ ይሰጣል። እግዚአብሔር ልጅ ይሰጣል። ክርስቶስ ልጅ ይሰጣል። ልጅ የማይሰጡት ዳቢሎሶች ብቻ ናቸው። ስለዚህ እኛ አሁን ምን ማድረግ አለብን? ልጅ ለመውለድ የመጀመሪያ ክራይቴሪያችን ንስሐ ነው። የመጀመሪያ ባይዘዌ በእድሜያችን መጠቀምም አንድ ነገር ራሱን የቻለ ነው። በእድሜያችን መጠቀም ልጅ እንወልዳለን፣ ንስሐ እንገባለን፣ ልጅ እንጠይቃለን። እውነት መድኃኒት ሐኪም ከሚሰጠን መድኃኒት ዝም ልብ ብላችሁ አዳምጡ። ሐኪም ከሚሰጠን መድኃኒት የምንሄድበት ቤተክርስቲያን፣ የምንሄድበት ምድርንና ሰማይን የዘረጋ የሰማዩ ፈጣሪ አምላክ እያለ እኛን ልጅ አይከለክለንም። እስቲ የምትሄዱበት ስውሯ ማርያም ሂዱና ጸበሏን አፈሯን በጥብጣችሁ ጠጡ። እስቲ ልጅ አይስጣችሁ፣ ግን እናንተ ልባችሁ ንጹህ ይሁን። ከዛ የምታምኑበት የምትሄዱበት ገብርኤልም ይሁን የየትኛውም ቤተክርስቲያን፣ የትኛውም ሃይማኖት እስቲ የጥንቆላና የደብተራን መድኃኒቶች ከምትወስዱ በባሊ በጀሪካን ከምትጠጡ እስቲ ከጸበል ጋር አቀላቅላችሁ የግቢዋን አፈር ጠጡ። እየጠየቃችሁ ከልባችሁ አልቅሳችሁ ጠይቁ። እስቲ ቴክኖሎጂ ጋር የሄዳችሁ አስጎርጉራችሁ የሰውን ሆርሞንና የእናንተን ሆርሞን ደባልቃችሁ አርቲፊሻል ልጅ ውስጣችሁ ከምትከቱ፣ እውነቴን ነው የምላችሁ፣ በጣም አርቲፊሻል እኮ ነው ይሄ። ራሱ እኮ ንስሐ ያስፈልገናል። ታውቃላችኋል፣ በእግዚአብሔር ስራ ነው የገባ ነው። እስቲ እነዛን ሁለቱን አዳቅላችሁ ከምትከቱ የራሳችሁን እምነት ቦታ ጸበልና እምነት በጥብጣችሁ እንደው ከስውሯ ግቢ ውስጥ አፈር አፍሳችሁ በጥብጣችሁ ጠጡና ልጅ አይስጣችሁ።
እዩት እስቲ ታምሯን ስራዋን እስቲ እዩት እስቲ የገብርኤልን ስራ እዩት እስቲ ቁልቢ ገብርኤል ሂዱና ከግቢው አፈር አምጥታችሁ እናንተ በጥብጣችሁ ጠጡ። እስቲ እንደው ልጅ አይስጣችሁ። ገብርኤል ነው የምላችሁ፣ እውነቴን ነው የምላችሁ። በሳይንስ ውስጥ ሄዱ ደግሞ አንዳንዴ ምን አለ መሰላችሁ፣ ሳይንስም ይጠቅመናል። በእርግጥ አንዳንዴ ግንኙነት ካደረግን በኋላ ተዘቅዝቀን የምንተኛ ከሆነ ፍሳሹ ይፈሳል፣ ይወርዳል ማለት ነው። ወዲያው በልባችን ተደፍተን የምንተኛ ከሆነ እየሮጥን ደግሞ ተነስተን የምንታጠብ ከሆነ ባይዘው በሱ እርግዝና መከላከል እንደሚቻል ታውቃላችሁ አይደለ? እርግዝና እንከላከላለን። ግንኙነት ካደረግን በኋላ እየሮጥን ወርደን ማለት ነው ቶሎ መታጠብ፣ ከውስጣችን ማውጣት ማለት ነው። እንደገና ደግሞ ቶሎ ግልብጥ ብለን በሆዳችን መተኛት ማለት ነው፣ በጎናችን መተኛት ማለት ነው። በእንደዚህ አይነት የአንዳንድ ሰው እርግዝና የመያዝ አቅሙ በጣም ሴንሲቲቭ ነው። የእንቁላሉን የመምታቱ ቢመታውም እንኳን እዛ ላይ የመርጋት ተሰብስቦ የመቀመጥ የተወሰነች ሰዓት እዛ ላይ መቀመጥ አለባት። ስለዚህ እኛ ተዘቅዝቀን እንደሱ ካደረግን ይወጣል ከውስጣችን እና እሱንም እንደው ሳይንሱንም በአግባቡ የምንጠቀምበት እግዚአብሔርም ደግሞ ሴቶች ግንኙነት አድርጋችሁ ትራስ ከስራችሁ አድርጋችሁ ተዘቅዝቃችሁ ተኙ። እሺ አትነሱ ቶሎ። መቼም ማርታ እንደዚህ ያለች ብላችሁ በመጥፎ እንደማትወስዱት ነው። ምክንያቱም መልካም ነገር ነው የምነግራችሁ። ልጅ ለመውለድ አይደለም። አንዳንዶቻችን ብድግ ብለን ጽዩፍ ሰዎች አለን፣ በብዛት ብድግ ብለን የምንታጠብ ሰዎች አለን። ስለዚህ እንደዚህ አይነት ነገር ስላለ ያው ንጽህና ስለሆነ እንደዚህ አይነት ነገር ስላለ እንደሱ ካደረጋችሁ ልጅ የመያዝ አቅማችሁ በጣም በጎናችሁ ራሱ ከተኛችሁ፣ እንደገና ደግሞ በፊታችሁ ድፍት ብላችሁ ከተኛችሁ፣ ተነስታችሁ ራሱ ቁጭ ብላችሁ ከተቀመጣችሁ እዛ ውስጥ የመቆየት ሆርሞናችሁ እዛ ውስጥ የመቆየት የሁለታችሁ ሆርሞን ሁለቱ መቆየት አለበት እሱ ውስጥ ማለት ነው ውስጣችሁ። እና ስለዚህ የማርገዝ እንትናችሁ በጣም ሬር ነው ማለት ነው። እንደሱ አርጉና ትራስ ከፍ አርጉና ግንኙነት ካደረጋችሁ በኋላ ትራስ ከቂጣችሁ ከመቀመጫችሁ ትራስ አርጉና ዘቅዘቅ ብላችሁ የተወሰነ ሰዓት 10 ደቂቃ 20 ደቂቃ አልጋ ላይ ያው ተኝታችኋል ኦልሬዲ ስለተኛችሁ የተወሰነ ሰዓት ተዘቅዝቃችሁ እዛው መቆየት አለባችሁ። እየሮጣችሁ ግልብጥ አትበሉ። እየሮጣችሁ ተነስታችሁ አትታጠቡ። በተረፈ ግን ልጅ የሌለው ገብርኤል ልጅ ይስጣችሁ፣ እመብርሃን ልጅ ትስጣችሁ። ሰማይንና ምድርን የፈጠረ አምላክ ማንንም ሰው ልጅ አይከልክል። ልጅ ግዴታ ነው። ልጅ የህይወታችን መስመር ነው። ልጅ ቋሚ ነው ለኛ። አያችሁ፣ ከእግዚአብሔር የሚሰጠን እንቁ ብርቅ ስጦታችን ልጆቻችን ናቸው። ልጆቻችን ባይኖሩ የኛ የመኖር ትርጉማችን፣ እኛ ለእናቶቻችን ባንኖር ኖሮ የመጠሪያቸው ትርጉም፣ ቤተሰቦች አሁን የሉም፣ በህይወት አልፈዋል፣ እናቴም አባቴም። አሁን ግን በእነሱ ስም እኔ እጠራለሁ፣ በእነሱ ስም እኔ አለሁ፣ የእሷ ልጅ እባላለሁ፣ በእነሱ ስም እኔ ጸበል ጸዲቅ እዘክራለሁ፣ በእነሱ ስም እታወሳለሁ። ሰዎች ዘመዶቻቸው ሲያዩኝ የከሌ ልጅ ናት የከሌ ልጅ ናት እባላለሁ። አያችሁ፣ ልጅ ጸጋ ነው። ልጅ በረከት ነው። ልጅ ማንንም ሰው እግዚአብሔር ልጅ አይከልክለው። እኔ ልጅ ባይኖረኝ ዛሬ ቁጭ ብዬ አታገኙኝም። እውነቴን እምላችሁ፣ እናንተንም ላላድነው ሙሉ እችላለሁ ቁጭ ብዬ። ምክንያቱም ተስፋ ቆርጣለሁ፣ ዝም ብዬ መሮጥ ነው። ያው ለነገሩ ግን የተሰጠንን ነው የምናደርገው፣ እግዚአብሔር የሚያዘጋጅልን ነው የምናደርገው። ሁላችሁም ግን ፍሬ ይስጣችሁ ምኞቴ ነው። ይሄንን አድርጉ። እስቲ ጸልዩ፣ ጹሙ፣ ከእግዚአብሔር ጋር ተደገፉ፣ እግዚአብሔርን ጠይቁት። ሌላ ቦታ ማንንም ሰው አትጠይቁት። የሚችለው እሱ ብቻ ነው። ማንንም የሚችለው የለም። እግዚአብሔር ነው የሚችለው። የሚያደርገው እግዚአብሔር ነው። የሚፈጽመው እግዚአብሔር ነው። ከእግዚአብሔር ጋር የማይከዳውን አምላክ ተደግፈን እግዚአብሔር ብቻ እሱ ስር ብቻ ነው መሄድ እና ማድረግ የምንችለው። ሳይንሱንም ተውት እስቲ። ይሄ በመድኃኒት በሳይንስ በምናምን እያስቀደዳችሁ እያስጠነሰሳችሁ እየኮተኮታችሁ ማህፀናችሁን እያስጎረጎራችሁ የምታደርጉትን ነገር በሳይንስ ተውትና በእግዚአብሔርና በእግዚአብሔር ብቻ እሱ በሚችለው ብቻ እናድርግ። ምንም የሚያቅተው ነገር የለም። የማይቻለው ነገር የለም። ማድረግ ይችላል። መሆን እንችላለን። በቃ በእግዚአብሔር የማይሳካለት ሰው አለ እንዴ? ተስፋ ስለምንቆርጥ እኮ ነው። በእግዚአብሔር ተስፋ እንዴት ይቆረጣል? መጨረሻችን ቢሆን እግዚአብሔር መልካም ነገር ያደርግልናል። ስለዚህ ይሄንን በደንብ በአግባቡ ተጠቀሙ። በጣም እርግጠኛ ነኝ ብዙ ሰዎች ደግሞ ተጠቅማችሁ ሌላ ታሪክ ይዛችሁ እንደምትመጡ እርግጠኛ ነኝ። መብርሃን ትርዳችሁ፣ ቅዱስ ገብርኤል ይርዳችሁ። እሺ፣ መድኃኔዓለም አባት የድንግል ማርያም ልጅ ይርዳችሁ። ሁላችሁም ፍሬ ይስጣችሁ። አመሰግናለሁ።